እንደ አውሮፓውያን አቆጣጠር ኦገስት 19 2022 ነበር የ30 ዓመቱ ወጣት አንድሪያ ማዶቶና ፍቅረኛው ሳራ ቡርጋንቴ በሰሜናዊ ጣሊያን ከሚገኙት እጅግ ማራኪና አስደማሚ ስፍራዎች መካከል አንዱ በሆነው የቫል ዳስቲኮ ተራራማ ስፍራ ላይ የእግር ጉዞ በማድረግ ቀናቸውን ለማሳለፍ ይወስናሉ። ይህ ስፍራ ከባህር ጠለል በላይ ከ1300 ሜትር በላይ ከፍታ ላይ የሚገኝ በመሆኑ ከስር ያለውን ሰፊ ሸለቆ ቁልቁል እየተመለከቱ የሚጓዙበት በኖራ ድንጋዮች ያሸበረቀ እጅግ አስፈሪና አስደናቂ ጠመዝማዛ መንገድ ሲሆን ጥንዶቹም በዚህ ስፍራ ላይ እየተዝናኑና ያለምንም ማቋረጥ ፎቶዎችን እያነሱ የነበረ ሲሆን ታዲያ አንድሪያ ካነሳቸው የመጨረሻ ምስሎች መካከል አንዱ እርሱና ፍቅረኛው ሳራ ከበስተጀርባቸው ያለውን ሰማያዊ ሰማይና እጅግ አስፈሪ የሆነውን የገደል ጫፍ አድርገው በደስታ ፈገግ ብለው የሚታዩበት ምስል ነበር። ይህንን ውብ ቅጽበት ማህበራዊ ሚዲያ ላይ ላሉ ተከታዮቻቸው በማጋራት ላይ ሳሉ ሳይታሰብ የአንድሪያ ስልክ ከእጁ አምልጦ ከገደሉ ጫፍ በታች ባለች ጠባብ የድንጋይ ድርድር ላይ አረፈ። አንድሪያም ምንም አይነት ጥንቃቄ ሳያደርግና ሳይጠራጠር ስልኩን ለማንሳት ወደ ገደሉ ጫፍ የተጠጋ ሲሆን ስልኩን ለማውጣት በሚያደርገው ጥረትም በድንገት የረገጠው ጠጠርና አሸዋ ቦታውን በመልቀቁ ምክንያት የሰውነት ሚዛኑን ሊጠብቅ ስላልቻለ ቁልቁል ወደ 90 ሜትር ርዝመት ካለው ገደል ላይ ተፈንጥሮ በመውደቅ ከፍቅረኛው ሳራ አይን ተሰወረ። በአሰቃቂ ድንጋጤ ውስጥ የወደቀችው ሳራም በሚንቀጠቀጡ እጆቿ ወደ ድንገተኛ አደጋ መኪና በመደወል በተራራው ኃይለኛ ነፋስ መካከል ለእርዳታ ትጮህ የነበረ ሲሆን በጥቂት ደቂቃዎች ውስጥም የነፍስ አድን ባለሙያዎችና የሕክምና ቡድኖች በሄሊኮፕተር ወደ ስፍራው የደረሱ ሲሆን ነገር ግን ሰዎች በቦታው በደረሱ ጊዜ ወጣቱ አንድሪያ በደረሰበት ከፍተኛ ጉዳት ምክንያት ሕይወቱ ወዲያውኑ አልፎ ነበር። አራተኛ አረንጓዴዋ መኪና። ይህ ክስተት የተፈጠረው እንደ አውሮፓውያን አቆጣጠር ማርች 20 ቀን 2004 ጠዋት ላይ ነበረ ሲሆን ሶስት ወጣቶች በቨርሞንት ጸጥተኛ የገጠር መንገዶች ላይ መኪና እየነዱ እያለ በአንድ እርሻ አጠገብ ሲያልፉ አንድ ያልተለመደ ነገር አይናቸውን ይስበዋል። ይህም በአንድ አሮጌ ጎተራ ግድግዳ ላይ አንዲት አረንጓዴ መኪና የኋላ መከላከያ ግድግዳውን ሰብሮ ገብታ ተንጠልጥላ ትታያለች። ወጣቶቹ ሁኔታው ግራ ስለገባቸው ነገሩን በፎቶ ያስቀሩ ሲሆን በዚያ ቅጽበት ማንም ስለ ሁኔታው የሚያውቀው ነገር ባይኖርም ጉዳዩ ግን አንድ ትልቅ ሚስጥርን ይዞ ነበር። ምክንያቱም ከ3 ቀናት በኋላ የዚያች መኪና ባለቤት የሆነችው የ17 ዓመቷ ታዳጊ ብሪያና ማይትላንድ በይፋ መጥፋቷ የተነገረ ሲሆን ብሪያና ከዛ በፊት በነበረው ምሽት ከስራ ወጣ በዚያች መኪና ወደ ቤቷ እየተጓዘች የነበረ ቢሆንም መድረስ ግን አልቻለችም ነበርና በዚህ መልኩ አደጋ አስተናግዳ እንደወጣች ቀርታለች። ፖሊስ መኪናዋን ሲፈትሽ የብሪያና የደሞዝ ቼኮች፣ መንጃ ፈቃድና የአይን ሌንሶች በውስጡ የተገኙ ሲሆን በውጭ መሬት ላይ ደግሞ የኪስ ሳንቲሞች፣ የውሃ ጠርሙስና የተበጠሰ የአንገት ሐብል ተበታትነው ተገኝተዋል። ይህም ሐብል በትግል ወቅት የተበጠሰ የሚመስል የነበረ ሲሆን በቀጣይ ጊዜያት የተደረጉት ሰፊ ፍለጋዎች የዚህን አደጋ መንስኤ ለማወቅ ከፍተኛ ጥረት ቢደረግም ምንም ፍንጭ ሊገኝ አልተቻለም። መኪናዋ በጎተራው ላይ ተሰክታ የታየችበት ያ አስፈሪ ፎቶግራፍ ግን ዛሬም ድረስ ታሪኩን የሚያስታውስ ሆኖ ይኖራል። ሶስተኛ ድብ። ጊዜው እንደ አውሮፓውያን አቆጣጠር ሴፕቴምበር 21 ቀን 2014 ነበር። ከሩትገርስ ዩኒቨርሲቲ የመጡ 5 የኮሌጅ ጓደኛሞች በኒው ጀርሲ የምትገኘውንና በጥሩ የዱር እንስሳቶች የምትታወቀውን አብሻዋ የተፈጥሮ ጫካን ለመጎብኘት ይወስናሉ። ቡድኑም እኩለ ቀን ላይ አካባቢ ላይ ከደረሱ በኋላ መኪናቸውን ከጫካው መግቢያ አቅራቢያ በማቆም ምንም አይነት መከላከያ ሳይዙ የጀርባ ቦርሳቸውን ውሃና ስልካቸውን ብቻ በመያዝ ወደ ጫካው የዘለቁ ሲሆን በእግር ጉዞ ጥቂት ደቂቃዎችን እንደተጓዙ ከመንገዱ ቁልቁል እየወረዱ ካሉ ጥንዶች ጋር ተገናኙ። እነዚያም ጥንዶች በአቅራቢያው አንድ ትልቅ ጥቁር ድብ መታየቱንና ጥንቃቄ እንዲያደርጉ ያስጠነቀቋቸው ሲሆን ጓደኛሞቹ ነገሩን ከዕቁብ ሳይቆጥሩ ወደ ጫካው ጉዞአቸውን ቀጠሉ። ነገር ግን
ከጥቂት ደቂቃዎች በኋላ በአቅራቢያቸው የነበረው 135 ኪሎ የሚመዝን ግዙፍ ወንድ ድብ ከርቀት ሆኖ በጸጥታ ይከተላቸው የነበረ ሲሆን በመጀመሪያ ላይ ወጣቶቹ ብዙም ያልተደናገጡ ሲሆን እንዲያውም ዳር ፓቴል የተባለው የቡድኑ አባል ስልኩን አውጥቶ ድቡን ጥቂት ፎቶዎች ያነሳው ጀመር። ነገር ግን ለሌላ ፎቶግራፍ ካሜራውን ባነሳበት በዚያው ቅጽበት ግን ድቡ በከፍተኛ ፍጥነት ወደ እነርሱ በመዝለል ወጣቶቹን ከፍተኛ ድንጋጤ ውስጥ የከተታቸው ሲሆን እነሱም በከፍተኛ ድንጋጤ ወደ ተለያዩ አቅጣጫዎች በመበተን በዛፎቹ መካከል ይሮጡ ጀመር። ነገር ግን በዚያ ትርምስ ውስጥ ዳር ፓቴል የተባለው ወጣት ተሰናክሎ በመውደቁ ምክንያት ድቡ በጥቂት ሰከንዶች ውስጥ ደርሶበት ጥቃት ያደርስበታል። ሌሎች ጓደኞቹ ዳግም ሲገናኙ ዳር ከእነርሱ ጋር አለመኖሩን ተገንዝበው ወዲያውኑ ወደ 911 የደወሉ ሲሆን የጫካው ጠባቂዎችና የአካባቢው ፖሊሶች በፍጥነት ደርሰው ፍለጋቸውን ሲጀምሩም ከ2 ሰዓት ፍለጋ በኋላ በሚያሳዝን ሁኔታ የዳርን አስክሬንና እርሱ ከመሞቱ በፊት ያነሳውን የመጨረሻውን የድብ ፎቶ የያዘውን ስልኩን አግኝተውታል። ሁለተኛ ጓደኛሞች። ይህ ክስተት የተፈጠረው ደግሞ እንደ አውሮፓውያን አቆጣጠር ኦክቶበር 15 ቀን 2011 በዩታ ግዛት በሚገኘው በስፔኒሽ ፎርት ካይኒያን ውስጥ ሲሆን 3 ታዳጊ ጓደኛሞች በአካባቢው እየተዘዋወሩ እየተጫወቱና ፎቶዎችን እየተነሱ የነበረ ሲሆን ብዙም ሳይቆዩ አቅራቢያው ላይ ወዳለ የባቡር ሀዲድ ላይ ይወጡና ፎቶዎችን ለመነሳት ይሞክራሉ። በዚያም አንድ ባቡር ከሩቅ ሲመጣ ተመልክተው የቅጽበት ለነሱ በጣም አስደሳች ስለነበር አጋጣሚውን ለመጠቀም ሲሉ በሀዲዱ ላይ ቆመው ፈጣን የሰልፊ ፎቶ የተነሱ ሲሆን ነገር ግን ከነሱ መካከል አንዳቸውም ያላስተዋሉት ነገር ቢኖር በተቃራኒው አቅጣጫ ሌላ ባቡር በከፍተኛ ፍጥነት እየመጣ መሆኑን ነበር። በፎቶግራፍ የላይኛው ቀኝ ጥግ ላይ በቅርበት ከተመለከትን በምስራቅ አቅጣጫ የባቡር የፊት መብራቶች በግልጽ የሚታዩ ሲሆን ፎቶቱ በተነሳ በጥቂት ሰከንዶች ውስጥ ያ ግዙፍ ባቡር በሰዓት 65 ኪሎ ሜትር በሆነ ፍጥነት እየተምዘገዘገ የገጫቸው ሲሆን በሚያሳዝን ሁኔታም የማስታወሻ ፎቶአቸውን አስቀምጠው በዚያው ሕይወታቸው አልፏል። አንደኛ ዳለን ፖዋ። የመጨረሻው ታሪካችን ልክ እንደ ብሪያና ታሪክ ሁሉ እስካሁን ድረስ ሚስጥሩ ያልተፈታ ቢሆንም ከነሱ ጋር የተያያዘው ፎቶ ግን ከበስተጀርባው ብዙ የተደበቀ መረጃዎችን ይዞ ነበር። አውሮፓውያን አቆጣጠር ፌብሩዋሪ 26 ቀን 2015 ምሽት ላይ የ18 ዓመት ወጣቱ ዳለን ፖዋ ከአያቱ ጋር ከባድ ክርክር እያደረጉ የነበረ ሲሆን ይህም በሚቀጥለው ቀን ጠዋት በሃዋይ ውስጥ ወደሚገኝ አንድ አደገኛ ተብሎ ወደሚታወቀው ስፍራ የእግር ጉዞ ለማድረግ ማቀዱን ነገራት። አያቱ እንዳይሄድ አጥብቃ በተለምነውም ዳለን ግን አሻፈረኝ ብሎ ጉዞውን በማግስቱ ጠዋት ጉዞን ይጀምራል። ወደ ተራራው ሲወጣ ለአያቱ ውብ የሆኑትን የተራራ እይታዎች የሚያሳዩ ፎቶዎችን ይልክላት የነበረ ሲሆን ነገር ግን ከጠዋቱ 5 ሰዓት በኋላ መልእክቶቹ ሙሉ በሙሉ መላኩን አቆመ። ማታ ላይ ወደ ቤት ባለመመለሱ ምክንያት ሰፊ ፍለጋ የተጀመረ ሲሆን የሄሊኮፕተርና የባህር ኃይል ቡድኖች ቢሳተፉም ምንም ፍንጭ ግን ሊገኝ አልቻለም። የዳለን ቤተሰቦች ፍንጭ ለማግኘት ሲሉ እርሱ የላካቸውን የመጨረሻ ፎቶዎች ለሕዝብ ይፋ ያደረጉ ሲሆን ይህን ጊዜም አንድ ምስል የሰዎችን ሁሉ ትኩረት ሳበ። ከዳለን በስተጀርባ ባለው ጥቅጥቅ ያለ ቁጥቋጦ ውስጥ አንድ ዝቅ ብሎ የተቀመጠና እሱን በንቃት የሚከታተል የሰው ጥላ በግልጽ የሚታይ ሲሆን አያቱ ዳለን በመንገዱ ላይ ማንም ሰው እንዳልተገናኘ እንደነገራት ብታረጋግጥም ፎቶ ግን ሌላ ሰው አጠገቡ እንደነበር ያሳያል። ፖሊስ ያ በፎቶ ላይ የታየው ሰው ማንነቱን እንዲገልጽ ጥሪ ቢያደርግም እስካሁን የመጣ የሌለ ሲሆን ያ በጥላው ላይ የታየው ሰው ማን እንደሆነ ሳይታወቅና የዳለን ፖዋ አስክሬንም ሳይገኝ ከ10 ዓመታት በላይ አልፈው ዛሬም ድረስ በምስጢር እንደጠፋ ይገኛል።